ዛሬ ደግሞ አየሩ በጣም ደስ ይላል። ዝናብ እየጣለ ነው። ከኛ ሰፈር ብላችሁ ታምናላችሁ? ማለት እኛ ጋር ዝናብ በጣም ነው የምወደው በዚህ አጋጣሚ። ከዛም ደግሞ እንግዲህ ያው ክረምትም አይደለም ክረምት ሲሆን እንግዲህ ያው የምታደርጉት ነገር አንድና አንድ ትኩስ ነገር መጠጣት ነው። ምክንያቱም ከባድ ነው አየሩ በጣም ከምላችሁ በላይ ማለት ነው። እኔ የዚህ ሀገር አየር በጣም ነው የሚከብደኝ። ለምን እንደው አላውቅም። በጣም ቅዝቃዜ ከነካይ ሊያመኝ ይችላል ምናምን ነገር እና ከዛም ነው ገና ከእንቅልፌ ስነሳ እናቴ ጃኬት ለብሼ ምናምን ወፍራም ካልሲ አድርጌ የምነሳው ማለት ነው። ምክንያቱም ያው ከታመማችሁ ስደት ላይ ማንም ዘወር ብሎ አያችሁም። እናንተ ጤነኛ ስለሆናችሁ ነው ሁሉም ሰው የሚፈልጋችሁ ማለት አሰሪዎቻችሁም ቢሆኑ ማለት ነው። እናንተ ታማሚ ከሆናችሁ በሽተኛ ከሆናችሁ ማንም አይፈልጋችሁም። እንኳን የሰው የገዛ ዜጋችሁም አይፈልጋችሁም። ቤተሰብም ላይፈልግ ይችላል እና ጤነኛ ስትሆኑ ነው ማለት ነው። ግን ለጤናችሁ ቡና ጠጡ እያልኩ ሳይሆን ያው ልብስ ልበሱ። ሁል ጊዜ በነገራችን ላይ ክረምት ሲመጣ እዚህ ሀገር ዝናብ መቼ ነው የሚጥረው? በጣም ነው የምጠብቀው። በጣም ነው የምወደው ዝናብ እና ታውቃላችሁ። ግን የዚህ ሀገር ዝናብ ያሳማል። በተለይ ቅዝቃዜ ከሆነ ቅዝቃዜ ከነካኝ ምናምን ወይኔ በጣም ነው የምታመመው። ጉንፋን ይዘኛል፣ ሰውነቴ ምናምን አይችልም። ግን አስታውሳለሁ ድሮ በተለይ የገጠር ልጆች የሆናችሁ ታውቁታላችሁ። እንደዛ በረዶ እየጣለ ጫማ የለ ምን የለ ጃኬት የለ ሰው እንደ ማንኛውም ልብስ ለብሳችሁ ነው የምትወጡትና እንደዛ ለብሳችሁ ወጣችሁ ከዛ ዝናብ ቅጥቅጥ እኔ አስታውሳለሁ። እኔ ብቻ አይደለሁም ሁሉም እና ዝናብ ቅጥቅጥ አድርጎኝ መቶኝ ምናምን እና እቤት ስንገባ ልብሳችን እንኳን አንቀይርም። ግን ህመም የለም፣ እግዚአብሔርን ህመም የለም። እዚህ ግን ዝናብ በጣም በደንብ አይጠርምና እኔ ዝናብ በጣም ነው የምወደው። ግን በነገራችን ላይ ዝናብ በጣም ነው የምወደው። እንዳልኳችሁ ከወጣው ግን ያመኛል። ሰረም ያመኝ ብዙም ያን አርዳፈርም ለብሼ ምናምን ነው። ግን አየሩን ላሳያችሁ። አየሩ ይሄን ይመስላል። ዝናብ እየጣረ ነው። ይኸው ዝናብ እዚህ ጋር ጥበቱን አያችሁት? ዝናቡ ይጥራ። ቆይ እጄ ላይ ይጣብጣብ ይላል። ግን አየሩ በጣም ነው ደስ የሚለው። እንደምታዩት ይጥራል። ማርያም ይጥላል። ይኸው አያችሁ እጄ ላይ ጠብጠብ ይላል። እና ምን ለማለት ፈልጌ ነው እና እኔ ዝናብ እዚህ ስደት ላይ ያለሁኝ በጣም ነው በቃ ዝናብ ሲጥር ምናምን ሳይደስ የሚለኝ ማለት ነው። በተለይ ደግሞ ቅዳሜና እሑድ ያው ቅዳሜና እሑድ ስራ ማለት ነው። ቅዳሜና እሑድ ብዙም ስራ አልሰራም ደስ የሚለው ነገር። እናም ትኝት ሰለምር ከዛም ባለፈ ቡና ምናምን ሰለማፈራ ደስ ይለኛል። ሰላም እንዴት ናችሁ? ውድ ሀገሬ ልጅ እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሙላንም ነኝ። ዛሬ እንግዲህ ዝናብ እየጣረ ነው ብያችኋለሁኝ። በጣም ነው ዝናብ ሲጥር ደስ የሚለኝ። ቅዳሜ ነው ሰው ዛሬ እስኪ ቅዳሜ ጧት ነው። ቅዳሜ ጧት ብዙ ጊዜ ብቻዬን ከሆንኩ በፊት በጣም ነበረ የምተኛው፣ በጣም እተኛለሁ። አሁን ግን ቀደም ብዬ ማለቴ በፊት ቅዳሜና እሑድ ስራ ከሌለ በጣም ነው የምተኛው። ለምን ከሰኞ እስከ አርብ ድረስ በጧት ስለምነሳ ማለት ነው። አሁን ግን ያው ብቻዬን ስለሆንኩኝ ያው ከሰኞና አርብ ወዲህ ምናምን ብዬ ተመልሼ መጥቼ ተሰረም እንቅልፌም ስለሚጠፋ አሁን ላይ አሁን ባለሁበት አሁን ቢያንስ 5 ወር 6 ወር ሆነኝ ብቻዬን መሆን ከጀመርኩ ማለት ነው። አጋጣሚ ብዙ ጊዜ ሊብ ነው የምገባው። ዛሬ ግን ቅዳሜ ነው። እስኪ ሁሌ ሊብ ካልገባው የማደርጋቸውን ነገሮች አሳያችኋለሁ ማለት ነው። አብራችሁኝ ነው። እዚህ ጋር የታጠቡ እቃዎች አሉ። እነዚህን ብድግ አደርጋቸዋለሁ። ምክንያቱም ቡናችንን እንድናፈራ ማለት ነው። ኦኬ አሁን ጨርሻለሁ። ቀይና ጠጥቤ ከዛ በኋላ እዚህ ጋር ደግሞ የቡና ማቅረቢያን ሴትዬ ማለት ነው። ይሄን ሰርቪስ በጣም ነው የምወደው እና ሙሉ ሰርቪስ ነው የምትለኝ ማለት ነው። ከዛ በእንደዛ አድርጋለሁ እናዬን ማለት ነው። ብቻዬን ስለሆንኩኝ ከዛ እዚህ ጋር ደግሞ ቡናችንን ጠሽ እናደርጋለን። ያው ታውቃላችሁ ቡና አሁን ቁርስ ያን ያህል ብዙም አይደለም፣ ግን ቁርስም አለ ዛሬ
ቡናችንን እንደዚህ እንቆላለን። በነገራችን ላይ እኔ ቡና እዚህ ሀገር ጥሬ ቡና የለም፣ የተቆላ ቡና ነው የሚሸጠውና ያው ታውቃላችሁ ነጮች ብቻ ሳይሆኑ ያው ቡና የራሳቸው ስንት ደቂቃ እንደሚበቃው ያውቃሉ። አሁን ለምሳሌ እንቁላል 7 ደቂቃ ይበቃዋል ይባላል፣ ግን 7 ደቂቃ አይበቃውም። 7 ደቂቃ አንድ ቀን አድርገው አልላጥልኝ ብሏልና ቡናም እንደዛው ነው የሚቆሉት። ለምሳሌ ስንት ደቂቃ ቢቆላ ይበቃዋል ምናምን ብለው ማለት ነው። ከዛ ቡና እኔ የተቆላ ነው የምገዛው፣ ምክንያቱም ጥሬ ቡና የለም። ጥሬ ቡና ስለሌለ የተቆላው ነው የምገዛው። ግን የተቆላውን እኔ እንደዚህ ቆላዋለሁ። እዛ ተዘጋጅቶ ምናምን ማለት ተዘጋጅቶ ወይም ደግሞ ተዘጋጅቶ የተሸጠው ቡና ተዘጋጅቶ ተቆርቶ ምናምን የሚሸጠው ቡና አምጥቼ አንድ ቀን ቀጥታ አምጥቼ ፈጭቼ ሳፈላው አመድ ነው የሚለው፣ አይጣፍጥም። ከዛ በኋላ አይ ይሄ ቡና መቆላት አለበት፣ ትንሽ ሞቅ ማለት አለበት ብዬ ከዛ በኋላ እንደዚህ እየቆላው መፍጨት ጀመርኩ። ከዛ በጣም ነው የሚጣፍጠው እንጂ ተቆርቶ ነው የሚሸጠው። ጥሬ ቡና እዚህ ሀገር የለም። ከዛ ቡናችንን እዚህ ጋር እንፈጫለን። አድቋል። ቆንጆ ወፍራም ቡና ነው መጠጣት የምፈልገው ዛሬ። ሳር ታውቃላችሁ፣ ግቢ ውስጥ አለ ሳር። ሳር እንደዚህ ይዤ እመጣለሁ። ከዛ ዝናብ ስለሆነ ጫማ የለበሰ ሳራችን እንደዚህ እናመጣለን። ከዛ በኋላ እዚህ ጋር ቡናችንን ጎዝጎዝ እናደርጋታለን። በነገራችን ላይ እንጀራ አብኩቼ እዚህ ጋር እንጀራ ነው፣ ግን ኩፍ ይበል በደንብ ማታ ነው የምጋግረው። ወይም ምሳዬን ከራበኝ ምሳ ሰዓት አሁን ቡና ከጠጣሁ ላይርበኝ ስለሚችል ስለዚህ በነገራችን ላይ ስኳር በዚህ ይሄን ነው የምጠቀመው። ይሄ ብራውን በፊት እኔ ነጩ ስኳር ነበር የምወደው፣ ግን ከዛ ይሄን መጠቀም ሲጀምር ያኛው ስኳር አስጠላኝ። እንግዲህ ቡናችንን እየደረሰ ነው እንደምታዩት። ቡናችንን
እስኪፈላ ድረስ በነገራችን ላይ ይሄ የብርቱካን ኬክ ነው የጋገርኩት። በጣም ነው የሚጣፍጠው። በጣም ማለት እንዴት አድርጌ እንደጋገርኩት ወይኔ እስከዛሬ ድረስ ተሸውጄ። በጣም ቀላል ነበረ፣ ግን ጓደኛዬ ጠየኳት እንዴት እንደሚሰራና ነገረችኝ። ከዛ ሰራሁኝ። በጣም ነው የሚጣፍጠው። በላይ ለቡና ቁርስ በጣም ነው የምወደው የብርቱካን ኬክ በጣም ማለት ነው። እዚህ ቡና ወይኔ ቅዳሜና ቡና እንዴት እኮ ደስ እንደሚል። ቅዳሜ እና ቡና። በነገራችን ላይ ሻይ የምትወዱ ሰዎች እኔ እንጃ እኔ ሻይ አልወድም። ሻይ የምትወዱ ሰዎች እንዴት ነው ሻይ የምትጠጡት? እስኪ ንገሩ። እኔ ከሻይ ውጪ ከቡና ውጪ ሻይ በፈጣሪ እኔ ውሃ መስሎ ነው። ውሃ እየናኩ ሳይሆን በቃ እኔ ሙቅ ውሃ የጠጣሁ ነው የሚሰማኝ። እኔ እንትን ሻይ በተለይ እዚህ ሀገር እንትን ግን ማለት ነው እዚህ ኢትዮጵያ ግን በቅመም ያበደ ስለሆነ በቅመም አብዶ ቆንጆ ሆኖ ስለሚፈላ እንዴት እንደምወድ ከአንድም ሁለት ሲኒ ጠጣ እችላለሁ። ሻይ ለምሳሌ ውጭ ማለት ነው። ከዛ ውጭ ግን እኔ ከቡና ውጭ ሌላ ነገር እጠጣለሁ ማለት ዘበት ነው። በቃ ዘበት ታውቃለህ። እና እንዴት ነው ቡና የምትጠጡት? እንዴት ነው ያለ ቡና ሻይ እንደው እንዴት ነው ስራውስ የምትሰራላችሁ? ይቅርታ ግን ማለት እኔ በነገራችን ላይ ማለት ነው በፊት የኑስ ካፌ 311 ካፑቺኖ የማልጠጣው ጉድ የለም፣ ግን ልቤን ያመኛል። ጠጥቼ በቃ አያረካኝም። አሁንም ሻይ አሁንም ይሄ አልኩና ኢትዮጵያ ቡና መጠጣት ስጀምር ከድሮም እጠጣለሁ፣ ግን የኢትዮጵያ ቡና መጠጣት ከጀመርኩ በኋላ ግን እናቴ በቃ ምን ልበላችሁ እስከዛሬ ተሸውጃለሁ። ለምንድን ነው እስከዛ ያልጠጣሁት ነው ያልኩት። ዋው እሺ፣ አሙቃችን እንቀዳለን። ቡናችን እንደዚህ እንቀዳል። ብጋውን ስኳር ስለሆነ በነገራችን ላይ ያሰማል ማለት አያሰማም። ለዛ ነው ብዙ የምጨምረው። ምንድን ነው ስልኬ? ታያችኋላ። ስልኬን ቀዠቀዣ ዛሬ ደግሞ እንደሆነ አላውቅም። እና ውዶችዬ ይሄን ይመስላል የዛሬ ቡናዬ። የዶሮ አይን እየመሰለ ቡና ነው የምጠጣው ዛሬ። የዶሮ አይን እርግት ያለ ምናምን ትታያችኋል። ዋው 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 ቆንጆ ቡና እና ውዶችዬ እንግዲህ መልካም ቀን ይሆንላችሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ። የሀገራችን ሁኔታ ያሳስባል እና አንዳንድ ጊዜ በነገራችን ላይ ሁሌም ነው ማለት ሁሌ ነው እኔ በጣም እንደዚህ ወይኔ ስልኬ እንዳይወድቅ ሁልጊዜ በእርግጥ ሁልጊዜ ቪዲዮ በሰራው ሁሌ ቪዲዮ ስሰራም ሆነ እኔ እዚህ ሰላም ያለበት ሀገር እየኖርኩኝ ሀገራችን ግን ሰላም የለምና ያው ሀገራችንን ሰላም ያድርግልን ብዬ ነው የምመርቀው። ቡናውን ከቀደው በኋላ
እና መልካም ቀን። ወዳችኋለሁ። ቪዲዮዬን ላይክ አድርጋችሁ ጀምሩልኝ። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ። ባይ